አሜሪካና ኢራን ለሁለተኛ ዙር ድርድር በጄኔቫ በተቀመጡበት ኢራንን ልታጠፏት አትችሉም ሲሉ የሀገሪቱ ሁለንተናዊ መሪ አያቶላህ አሊ ሀሜኒ ተናግረዋል። የዓለም ሀያል መከላከያ ያላት ሀገር አሜሪካ ከኢራን ጋር ባላት ግጭት ላይሳካላት እንደሚችል ሁለንተናዊ መሪው ገልጸዋል። በጄኔቫ የአሜሪካና የቴህራን ተደራዳሪ ልዑካን ቀጥተኛ ያልሆነ ንግግርን እያደረጉ ይገኛሉ። ከአሜሪካ በኩል ልዩ መልእክተኛው ስቲቭ ዊትኮፍና ጃሬድ ኩሽነር ሲካተቱ ከኢራን በኩል የቴህራን የውጭ ጉዳይ ሚኒስትር አባስ አራግቺ ልዑካኑን መርተዋል። ይኸው ዲፕሎማሲያዊ ጥረት ከአያቶላህ አሊ ሀሜኒ ለአሜሪካ የተሰጠ ማስጠንቀቂያ ጋር ተገጣጥሟል። ሁለንተናዊ መሪው በኤክስ ማህበራዊ ገጻቸው ባስተላለፉት መልእክት የዓለም ሀያሉ መከላከያ ያላት ሀገር ዳግም እንዳትነሳውና ልትሸነፍ ትችላለች ሲሉ አሜሪካ ላይ ዝተዋል። በውስጣዊ ተቃውሞ እየተናጠች ያለችው ኢራን ከአሜሪካ በኩል ወታደራዊ ማስፈራሪያ እስከ የኒውክሌር ፕሮግራሟን ባላስቲክ ሚሳይል ፕሮግራሞቿን ቀጠናዊ ወታደራዊ ተጽዕኖ ላይ ጫናዎችን ገጥመዋታል። የአውሮፕላን ተሸካሚ የጦር መርከቦችን ጨምሮ በመካከለኛው ምስራቅ የአሜሪካ ወታደራዊ ቁመና በከፍተኛ ሁኔታ ጨምሯል። ሀሜኒ ግን ይህ ሀያል ጦር ሽንፈት ዳግም እንዳይነሳ በሚያደርግ ሁኔታ ሊገጥሙ ይችላል ሲሉ ዝተዋል። በአሜሪካና ኢራን ወቅታዊ ፍጥጫ ከዛቻ እስከ የድርድር አማራጭ እየቀረበ ሆኗል። ከዋሽንግተንም ከቴሄራንም የሚሰሙ ድምጾች የመካከለኛው ምስራቅን ቀጣይ ሁኔታ የሚወስኑ እየሆኑ ነው። አሜሪካ ኢራን የኒውክሌር ፕሮግራሟን እንድታቆም ያበለጸገችውን የዩራኒየም ክምችት እንድታወድም አሊያም ለሶስተኛ ወገን እንድታስተላልፍ የባላስቲክ ሚሳይሎቿ የርቀት መጠን ገደብ እንዲኖረው በመካከለኛው ምስራቅ እንደ ሂዝቦላ ላሉ ታጣቂ ኃይሎች የምታደርገውን ድጋፍ እንድታቋርጥ ትሻለች። ኢራን ግን ድርድሩ በኒውክሌር ፕሮግራሟ ላይ ብቻ እንዲገደብ ትፈልጋለች። የኦማኑ የመጀመሪያው ዙር ድርድራቸውም ጥሩ ለውጥ እየታየበት በሚል በሁለቱም ወገኖች ከመወደስ ባሻገር ተጨባጭ ለውጥ ገና አላመጣም። በስዊዘርላንድ የዲፕሎማሲ ማዕከሏ ጄኔቫ በተገናኙበትም የኢራኑ መሪ አያቶላህ አሊ ሀሜኒ የአሜሪካ በመካከለኛው ምስራቅ የሚገኝ ጦር ለኢራን ያጸፋ እርምጃ ተጋላጭ መሆኑን አጽንኦት ሰጥተዋል። ኢራን ከዚህ ቀደም አሜሪካ ጥቃት ብትከፍት እስራኤልና የአሜሪካ የቀጠናው ወታደራዊ ማዕከላት ላይ የቴህራን አጸፋ ኢላማ ሊሆኑ እንደሚችሉ መዛቷ ይታወሳል። አሜሪካና ኢራን ለሁለተኛ ዙር ድርድር በጄኔቫ በተቀመጡበት አያቶላህ አሊ ሀሜኒ ከማስጠንቀቃቸው ባሻገር በኢራን አብዮታዊ ዘብ የጦር ልምምድ ሳቢያ ከወሳኝ የባህር ንግድ መተላለፊያዎች አንዱ የሆነው የሆርሙዝ ሰርጥ ሊዘጋ እንደሚችል የቴህራን የመንግስት መገናኛ ብዙሃን ገልጿል። ኢራንና አሜሪካ በዚህ ድርድር ወቅት በኒውክሌር ጉዳይ ላይ የመርህ ስምምነት የማድረጋቸውን የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ጠቁመዋል። ሚኒስትሩ በመጀመሪያ ዙር ድርድሩ ጥሩ ለውጥ መገኘቱን እንደገለጹ ሁሉ ከአሜሪካ በኩልም ተመሳሳይ ገለጻዎች ተሰምተዋል። አራግቺ የስምምነት መንገዱ ተጀመረ እንጂ በቶሎ ላንስማማ እንችላለን ሲሉም ስጋታቸውን ጠቁመዋል። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ስለ ድርድር ሂደቱ የተደባለቀ ሀሳብን አንስተዋል። በአንድ በኩል ጥሩ ሂደት ላይ ነው ያሉ ሲሆን በሌላ በኩል ከኢራን በኩል አንዳንድ ቀይ መስመሮች ለመስማማት አዳጋች ሊያደርጉት እንደሚችሉ ተናግረዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ቴህራን አዲስ የኒውክሌር ስምምነትን ከአሜሪካ ጋር እንድታደርግ ጫና እያሳደሩ ባለበት በኢራን የመንግስት ለውጥ ማድረግ ምርጡ ነገር ነው ማለታቸው ይታወቃል። ሆኖም በኢኮኖሚ ጫና ምክንያት የተጀመረው ውስጣዊ ተቃውሞ ወደ የመንግስት ለውጥ ጥያቄ አድርጎ እያስጨነቃቸው ያለው የቴህራኑ ሁለንተናዊ መሪ አያቶላህ አሊ ሀሜኒ አሜሪካ ይህ ዓላማዋ አይሳካላትም ሲሉ ሽንፈት ይገጥማታል በማለት ዝተዋል። በኢራን ጦር ልምምድ ሳቢያም የዓለም 1/5 የባህር ንግድ የሚተላለፍበት የሆርሙዝ ሰርጥ ሊዘጋ ይችላል መባሉ የዓለም የንግድ ሰንሰለት ላይ በተለይም የነዳጅ አቅርቦት ላይ ስጋት እያሳደረ ጉዳይ ሆኗል። አሜሪካና ኢራን ግን ለሁለተኛ ዙር ድርድር ተቀምጠዋል። የኢራኑ የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ቤጃይ በበኩላቸው ማዕቀቦችን በማንሳትና በኒውክሌር ጉዳዮች ላይ መጠነኛ መግባባቶች ላይ መደረሱን ጠቁሟል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው ከ2015 የኢራንና የምዕራባውያን የኒውክሌር ስምምነት መውጣታቸው ኢራን በዩራኒየም ማበልጸጉ እንድትበረታ ቢያደርጋትም የተጣሉት የኢኮኖሚ ማዕቀቦች ክፉኛ ፈትኗታል። የኢኮኖሚ ጫና ደግሞ ለአሁኑ መጠነ ሰፊ ውስጣዊ ተቃውሞ ዋነኛ መንስኤ መሆኑ ይታወቃል። ለዚህም ሲባል ማዕቀቦች እንዲነሱላት የአሜሪካ ግፊት እንዲረግብላት የኒውክሌር ፕሮግራሟን ለድርድር አቅርባለች። ሚሳይል ፕሮግራሟን ጉዳይና የቀጠናዊ ታጣቂ ኃይሎችን የመደገፏን ነገር ግን ለድርድር አላቀርብም ብላ ጸንታለች። የበለጸገ የዩራኒየም ክምችቷን በተመለከተ ለሩሲያ ለማስረከብ መስማማቷም እየተገለጸ ነው። በኦማን በነበረው የአሜሪካና ኢራን የመጀመሪያ ዙር ንግግር ቴህራን የበለጸገ የዩራኒየም ክምችቷን ወደ ሩሲያ የማስተላለፍ ሀሳብ ስለማቅረቧ ተሰምቷል። ይኸው መለሳለስ ከአሜሪካ የሚመጣን ጥቃት ማስቀረተናና የኒውክሌር ስምምነት ላይ ለመድረስ ያለመ መሆኑ እየተመላከተም ነው። የአሜሪካ ወዳጇ እስራኤል በበኩሏ የኢራንን የባላስቲክ ሚሳይሎች የርቀት መጠን በህልውና ስጋትነት የምትመለከታቸው ሲሆን የኢላማ ርቀት መጠናቸው እንዲቀንስና ኢራን ለቀጠናዊ ታጣቂ ኃይሎች የምታደርገውን ድጋፍ እንድታቋርጥ ትፈልጋለች። የእስራኤሉ ጠቅላይ ሚኒስትርና የትራምፕ ወዳጅ የሆኑት ቤንያሚን ኔታንያሁ ወደ ዋሽንግተን አምርተው አሜሪካ ከኒውክሌር ድርድር ባሻገር ባሉ አቋሞቿ እንድትጸና ለማድረግ ሙከራ ማድረጋቸው ይታወቃል።
ይታወቃል። ኢራን በመጠኑ መለሳለስ በማሳየት የኒውክሌር ፕሮግራም ብቻ ለድርድር ይቅረብ ከሚል አቋሟ በተጨማሪ የበለጸገ የዩራኒየም ክምችቷ ወደ ሩሲያ እንዲዘዋወር ያላት ፈቃደኝነት ተጠቁሟል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ቀደም ብለው ምርጥ ስምምነት ማለት ኢራን ኒውክሌርና ሚሳኤል ከሌላት ነው ማለታቸው ይታወቃል። ሆኖም ኢራን የሉዓላዊነቷ ማስጠበቂያ አድርጋ የምትቆጥረው ሚሳኤልን ለድርድር አላቀርብም በሚለው አቋሟ ጸንታለች። አሜሪካን ብትሆን ወታደራዊ ቁመናዋን በመካከለኛው ምስራቅ አጠናክራ በኢራን ላይ ጫና እያሳደረች ባለችበት በዚህ ጊዜ ከኢራን ጋር የኒውክሌር ስምምነት የማድረግ ዝንባሌ ይኖራታል ተብሎ እየተገመተ ነው። ሆኖም ከድርድሩ ጎን ለጎን ወታደራዊ ዛቻዎችም እንደቀጠሉ ናቸው። የዲፕሎማሲ ጥረቱ ከከሸፈ ወታደራዊ አማራጮች አሁንም እንደተቀመጡ መሆናቸው የቀጠናውን ሁኔታ ውጥረት ቀጣይነት እያረጋገጠ ሆኗል። አሁን ላይ እየተከናወነ የሚገኘው ሁለተኛ ዙር ድርድራቸው በሁለቱም ወገኖች በኩል ጥሩ ለውጦች የታዩበት ተብሎ ቢወደስም ያሰመሯቸው ቀይ መስመሮች የመስማማት እድላቸውን ያጠቡታል የሚል ስጋትንም አሳድሯል። ፕሬዚዳንት ትራምፕም ስምምነት ላይ ይደርሳሉ ብዬ አስባለሁ ማለታቸው የሚታወስ ነው። የኢራኑ የውጭ ጉዳይ ሚኒስቴር አባስ አራግቺም በድርድሩ መርሆች ላይ መስማማት ላይ ደርሰናል ማለታቸው ደግሞ ቢያንስ በኒውክሌር ፕሮግራምና በኢራን የዩራኒየም ክምችት ዙሪያ ስምምነት ላይ መድረስ ይችላሉ የሚለውን ግምት አስፍቶታል። ሆኖም አሜሪካና ኢራን ከወራት በፊት ለድርድር ሲቀመጡም ተመሳሳይ ተስፋዎች የነበሩ ቢሆንም በ12 ቀናቱ ጦርነት እስራኤል የቴህራን የኒውክሌር ጣቢያዎች ላይ ጥቃት ስትከፍትና አሜሪካም ስትቀላቀላት መፍረሱን በምሳሌነት በመጥቀስ የታየው ስምምነት ላይ የመድረስ ተስፋ በየትኛውም ሰዓት ሊጨምር እንደሚችል የሚጠቁሙም አልታጡም። ፕሬዚዳንት ዶናልድ ትራምፕ በመጀመሪያው የፕሬዚዳንትነት ዘመናቸው አሜሪካን ከኒውክሌር ስምምነቱ ማውጣታቸው በመካከላቸው ያለው መተማመን መጥፋቱን የሚያነሱም የመተማመን መሳሳት ከስምምነት ላይ መድረሳቸውን ነገር ሊያጠበው እንደሚችል እየገለጹ ነው። በተለይም ኢራን በቀይ መስመርነት ያስቀመጠችውና እስራኤል በህልውና ስጋትነት የምትመለከተው የባላስቲክ ሚሳይሏ ጉዳይ የመስማማታቸውን ነገር ሊያጠበው እንደሚችል እየተገመተ ነው። ሀገራቱ ለጊዜው የመጀመሪያው የኦማን ድርድራቸው መልካም ለውጥ የታየበት መሆኑን ገልጸዋል። በአሜሪካና ኢራን ወቅታዊ ውጥረት ላይ ዲፕሎማሲና ወታደራዊ ዛቻዎች ጎን ለጎን እየሄዱ ነው። ስምምነት ላይ ይደርሱ ይሆን አሊያስ ወደ ወታደራዊ ግጭት ያመራሉ የሚለውን የድርድሩ ውጤት የሚወስነው ይሆናል። የኢራኑ ሁለንተናዊ መሪ አያቶላህ አሊ ሀሚኒ ግን ኢራንን ማንም ሊያሸንፋት አይችልም በማለት አሜሪካ ሽንፈት ይገጥማታል ሲሉ ዝተዋል።